ሰበር ዜና የሙዚቃው ንጉስ አምስት ደቂቃ ቪዲዮ የገለጸ ሰው ይህ እኮ ኢሉሚናቲ እኮ ነው። ይህ እኮ ታምታይ ነው። እናንተ ተረዳችሁ እንዴ? ከልጅ በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችንን በአስቸኳይ ፍትህ ሊያገኙ ይገባል ሲል እንደ ዛሬ መደራጀት ያለፉት ሂደቶች ነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ይመስላል። ለአሜሪካ ለምንኖረው መቀለጃ ነው ያደረገ because we know you when you ለአንተ አዶናይ መልስልህ ምን መልስልሃለሁ? እሺ ለሽማግሌዎች እኔ ያለው አዶናይ ስራን ስራ አንተ ዝም ብለህ ስራን ስራ። ሁለቱም ኩላሊቷን ቆሞ እኔን አንድ ኩላሊት ለመስጠት ሞክሬ ነበር። ብዙ በመቄዶኒያና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ፣ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው ለእናንተ ይጠቅማሉ ያስተምራሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ወደ እናንተ መጥቻለሁ። ቤተሰቦቼ እንግዲህ እንደተለመደው ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ የደወል ምልክት ይጫኑ። ላለው ቪዲዮቹን አይተን እንመለስ። ፐብሊክም እንዲመጣ አልፈለኩም። ብዙ እንትን አድርጋለሁ። እኔ እንጃ በጣም አስቸጋሪ ነገሮች ውስጥ በጣም ፈታኝ ነው። ሁለት እህቶቼ በአንድ ወር ልዩነት ውስጥ ሞተውብኛል። ከዛም ደግሞ አባቴ ሽማግሌ ነበር፣ እሱም መንከባከብ ነበረብኝ። እሱም ብዙ አልቻለም። ከአንድ አመት በኋላ ሞተ። በህይወቴ ግን በጣም ስሜቴን የጎዳው የባለቤቴ ሞት ነው። በ13 አመቷ ነው ማቃት ህፃን ልጅ ሆነ። እኔ እነሱ ግቢ ውስጥ እየተጫወትኩ ነው ያደግኩት። በአንድ ቀን ውስጥ ነው የሞተችብኝ። እኔ ደብረ ዘይት ስራ ነበረብኝ። እንጀራ ምናምን እየጋገረች ነበር። ልብስ ማስጣ ስልክ ደውላ በጣም አሞኛል አለችኝ። መጣሁኝ ቤት። እዚህ ጋር አሞኛል እባክህ ምን እንደሆነ አላውቅም አለች። 12 ሰዓት ላይ ነው የሆነው ሐኪም ቤት ይዤ ሄድኩኝ። ሐኪሞቹ ብዙ ሞከሩልኝ፣ በጣም ብዙ። ሁለቱም ኩላሊቷን ቆመው እኔን አንድ ኩላሊት ለመስጠት ሞክሬ ነበር። ብዙ ሞክሬ ነበር። አመለጠችኝ። የልጅነቴ ናት። 27 አመት ነው አብራኝ የኖረችው። እኔ እነሱ ግቢ ውስጥ ነው ብዬ እየተጫወትኩ ያደግኩት። አሁንም ድረስ የሷ ሐዘን አለብኝ። የ27 አመት ጓደኛዬ ናት። ከልጅነት እስከ እውቀት አንድ ልጅም አልወለደችልኝም። ብዙ ሞክረን ነበር። የሷ ሐዘን ቅርታት ምስተክራስ ምን አይነት የሚያስጠላ ነገር ነው እየሰማን ያለ ነው። ታስታውሳላችሁ ይሄን ልጅ የልብ ህመም የነበረበት አዶናይ ከኢትዮ ኢስታንቡል ሆስፒታል ጋር በመሆን እንዲታከም እንዳደረገው። ነገር ግን አሁን የሚሰማው ነገር አሳዛኝ ነው። የልጁ አባት ልጁ እንዲድን ሳይሆን በልጁ ገንዘብ እየለመነ ነው መኖር የሚፈልገው እየተባለ ነው። በልጁ የመነገር ሱስ ያለበት ሰው ነው። ልጁ በሚገባ አሁንም እየታመመ ያለው በአባቱ ችግር። ይህንን የተናገረው ልጁን በመሱድ አማካኝነት አዶናይ ጋር እንዲገናኝ ያደረገው ቢኒያም የተባለ ሰው ነው። አባቱ ልጁን መንከባከብ ሲገባው ትኩረቱ ገንዘብና ሌላ ነገር ስለሆነ ያን ሳያደርግ ቀርቶ ድጋሚ ልጁ በተጓዳኝ በሽታ ከታመመ በኋላ ወደ ሚዲያ እየወጣ የህክምና መጓደል በማስመሰል የኢትዮ ኢስታንቡል ሆስፒታል ችግር ለማስመሰል እየሞከረ ነው ይላል። ህመሙን የልብ ህክምናው ላይ እንደሆነ ለማስመሰል የሚካሄድበት ርቀት እጅግ በጣም ሰዎች እርዳታ ፈልገው መጥተው ካገኙ በኋላ እንዲህ አይነት ችግሮች እየተበራከቱ ነው። ምንድነው እየተፈጠረ ያለው ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በብልሃት እንኖር። አዲስ እዚህ አሁን ያለን ሰው ደግሞ መተ ህይወት ፋክዳፕ የነበርክ ሰው ህይወት የተገለበጠ ባለጌ ጋጦጥ የነበርክ ለማኝ የነበርክ ሰው አለስተኛ ከድሮም ጀምሮ በስራ ነው የምንታወቀው። የድሮ ህይወት እንደብቀ መታውን እዚህ ጋር መተጻድቅ መጮት ጥሩ አይደለም። እኔ አባት ያንተ ህይወት እድሜ ልክን ፋክዳፕ ሆነና የሰው ህይወት ሲቀየር እንደዚህ ማውራት አይቀርም። ማን ነው ባለጌ? አሁን እስቲ ካንተና ከሱ ምን ጨጓራ ነበርክ አዶናይ ደሃ ነበርክ አዶናይ ሴጋ ትመታ ነበርክ አዶናይ አሜሪካ ሳይሳካል ነበርክ አዶናይ ካናዳ አልተሳካልም ነበርክ አዶናይ ወፍራም ነበርክ አዶናይ ደሃ ነበርክ
አዶናይ እንዲህ ነበርክ እንዴ? እናንተ ሰዎች ወደ ነበረበት ቦታ ለመውሰድ እየጣራችሁ ያላችሁ በነበረበት ወይም በአለፈው ነገር እያመጣችሁ ለማሸማቀቅ የምትሞክሩ ሰዎች ምን አይነት መሀይም ብትሆኑ ነው? በተለይ አሜሪካ ያላችሁ ሰዎች በዚህ ደረጃ ትላልቅ ሰዎች፣ አዛውንቶች በዚህ ደረጃ ምቀኝነት you don't understand motivation እኮ ማለት አንድ ሰው ከነበረበት ቦታ አልፎ በከፍታ ቦታ ሲቀመጥ መጥቶ እናንተውን አዶናይ በነበረበት ቦታ ነው ያላችሁ አብዛኞቻችሁ። እስቲው መኪና ላይ ሴጋ የምታችሁ አላችሁ ሰዎች አላችሁ። ስማችሁ እስካሁን ድረስ ከሌሴጋ ገለሴጋ የምትባሉ ሰዎች አላችሁ። ይቅርታ ለቃላቱ። እኔ በህይወቴ እንደናንተ ሰገጣ ይቻላልም። በዚህ ደረጃ መቃወም፣ በዚህ ደረጃ ምቀኝነት እንዴ! በቃ he's not trying to motivate you። እናንተ እኮ ሞቲቬት የምትሆኑ ሰዎች አይደላችሁም። ለሌሎች ለምንድን ነው ለመዝጋት የምትታገሉት እንዴ? ለአሜሪካ ለምንኖረው መቀለጃ ነው ያደረክ because we know you when you were in Canada። አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። አዶናይ ሞቲቬሽናል ስፒከር መሆኑ በጣም አናዷችኋል። በጣም እርር ያላችሁ ነው፣ እየደበራችሁ ነው። ማን ስለሆንክ ነው አንተ? ማን አባህ ስለሆንክ ነው? አንተ እኮ ገና ልጅ እኮ ነህ። አንተ እኮ ካናዳ በችግር ኦልሞስት በረንዳ ወጥተህ ተቸግረህ ያየነህ ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን? እያላችሁ እንግዲህ ፍቅራችሁ እየገለጻችሁ ነው። እኔ እንደ ፍቅር ነው የማየው፣ እውነት ለመናገር ይሄ እንደ ፍቅር ነው የማየው። እናንተ ባትኖሩ ማን ይህ ሁሉ ሰው ስለኔ ኢቨንት ያሳውቅልኝ ነበር? በጣም ብዙ ሰዎች ስለዚህ ኢቨንት አውቀዋል። ማርች 28 ቅዳሜ ዋርነር ቲያትር ማለት ነው። እና በጣም እየተናደዳችሁ ነው ያላችሁት። ስማችሁ መጥራት ፈልጌ ነበረ፣ ግን ስም መጥራት አያስፈልገኝም። አሚን ታውቁታላችሁ ማን እንደሆናችሁ። እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ? የሆነ በቃ የምታናድዱኝ፣ ተስፋ የምታስቆርጡኝ፣ የምታዳክሙኝ ይመስላችኋል። ግን የኔ አመለካከት ላሳያችሁ ስለፈለኩኝ ነው። ላሳያችሁ ስለፈለኩኝ እንዲገባችሁ ለቀጣይ ማለት ነው። መታቀፍ ያስፈልጋችኋል። በጣም የሆነ ፍቅር ያስፈልጋችኋል። እኔ ባገኛችሁ በአካልና እድሉ ባገኝ የሆነ አቅፌ ማለት ነው አለቃችሁ ቅፍ አድርጌ ማለት ነው። ምንድነው እሱ? ማን ይጎዳሽ? ከየት ነው የመጣው ይህ ጉዳት? የስንት ዓመት ልጅ እያለሽ የስንት ዓመት ልጅ እያለ ነው ማን የሰደበ? ማን የተረበ? ማን ነው እንደማትችል የነገረ? ማን ነው እኔ ብቻ ልታይ ብለህ እንድታምን ያደረገ? ማን ነው የሌላ ሰው ከፍታ የኔ ዝቅታ ነው ብለህ እንድታስብ ያደረገ? ማን ነው? ለምን ፍቅር ያስፈልጋችኋል። በጣም መሳም ያስፈልጋችኋል። ግንባራችሁ ላይ፣ ጉንጫችሁ ላይ እንደዚህ መታከክ ያስፈልጋችኋል። ጸጉራችሁ እንደዚህ እየተባላችሁ አይዞን ያልፋል፣ ችግር የለውም። ያ አይነት ፍቅር ያስፈልጋችኋል። ለአንተ አዶናይ መልስልህ፣ ምን መልስልሃለሁ? እሺ ለሽማግሌዎች እኔ ያለው አዶናይ ስራን ስራ። አንተ ዝም ብለህ ስራን ስራ። ይህ ሰው የሚፈልገው ምን እንደሆነ ታውቃለህ? ፍሪ ፉድ ነው። ያው ፍሪ ፉድ የለመደ 21 ዓመት አሜሪካ ተቀምጦ ማለት ነው። ፍራኦል ቴቻ የሚባል ወንድማችን ነው መኪና ገዝቶ የሰጠው። ስላንተ መኪና ማንዳት ምናምን ይንትዳል እንዴ? አንተ እኮ ጫማም መኪናም እኮ ይገዛልህ ፍራኦል ነው። ከዛ ደግሞ በየቦታው እኮ እዚህ ቁጭ ብለህ አሜሪካ ተቀምጠ በቲክቶክ ነተሙ ነመማር ነምናምን ጊፍት እየሰጡ እንድትሰድብላቸው ድምጽ እንድትሆንላቸው። ከዛ ደግሞ አንዴ ኦርቶዶክስ፣ አንዴ ጴንጤ፣ አንዴ ሙስሊም፣ አንዴ ዋቄ ፈታ፣ አንዴ ፍቅር ስም ምንም አትሆነው ነገር አለ። እንደው አታፍርም ግን ስታወራ አታፍርም ግን? ምን አይነት ቀዳታም ቅንቅናም ነህ? ላስት ዊክ እኮ እየደገፍከው ነበርክ እኮ። ላስት ዊክ እኮ በቃ ስታሽቃብጥ እኮ ነበረ። አሁን በቃ በለጠ። ያው ስታየው ስትመለከተው የአዶናይ ነገር ሁን እየሆነ መጣ አይደለ? ከዛ መቅናት ጀመርሽ። ከዛ በቃ በሸክሽ። ምን አይነት ነገር ነው በእናትህ? መቼ ነው ግን የምትለወጠው?
ቴዲ አሁን ብዙም ሙዚቀኛ ዘፋኝ ብዬ አልይዘውም። በቃ ቴዲ አፍሮ እኔ ይከብደኛል። ቴዲ አፍሮ እንደ ሙዚቀኛ ማየት ትንሽ ይጨንቀኛል፣ ውስጤ ይከብደዋል። ለምን መሰላችሁ? በቃ ቴዲ እኮ ደራሲ እኮ ነው። ቴዲ እኮ የሚገርም እኮ ጸሐፊ እኮ ነው። አንዱ ሙዚቃ ቴዲ ሙዚቃ ለቀቀ ሲባል ቴዲ መጽሐፍ በጣም ብዙ ገጽ ያለው መጽሐፍ ለቀቀ። አንዷ ስንኝ ቴዲ ሙዚቃ ላይ ያለችው ብትበተን ብዙ መጽሐፍትና ፊልም ይወጣታል እንዴ። ቴዲ እኮ ማለት ፍቅር እስከ መቃብርን ያውላ ገጽ የፈጀ ያውላ ተረከ ያውላ ጊዜያት የፈጀነ መጽሐፍ ፍቅር እስከ መቃብርን በ5 ደቂቃ ቪዲዮ የገለጸ ሰው እኮ ነው። ይሄ እኮ ኢሉሚናቲ እኮ ነው። ይሄ እኮ ጠንቋይ ነው። እናንተ አልተረዳችሁኝም እንዴ? ከልጅነቱ ብስል ያለ ነው። አሁን በቃ አንተል ብዬ እንዳላበላሸው እንደ እንትን ታሪኩን ልንገራችሁ። ቴዲ ከጋዜጠኛ አባቱና ከተወዛዋዥ እናቱ የተወለደ ሲሆን እንግዲህ አርት ተዳቅሎ ሲወልድ እንደዚህ አይነት ማግኒፊሰንት የሆነ ፍጥረትን ይፈጥራል። ገብቷችኋል? እንደዚህ አይነት አርት ራሱ እንኳን ተወለድክልኝ አለች። እንኳን ተወለድክልኝ በሐምሌ 7 ምድር ተባረከች እነሆ ተውኝ በእናታችሁ። እኔ አሁን እና በልጅነቱ ጀምሮ ረጋ ያለ ልጅ ነው ይላሉ። ረጋ እና ይሄው ጭንቅላት ውስጥ ምን ያለ ነገር እያብሰለሰለ እንደሆነ ፊሎሶፈር እኮ ነው። የዘመናችን አርስቶትል ዳቪንቺ እኮ ነው ይሄ እንዴ። የሀገራችን ተዋናይ እኮ ነው እንዴ። አንዳንዴ እኮ በእጅ ያለ ወርቅ እኮ ይሆንብናል እንዴ። አባቱ ሙዚቃ እንዳይዘፈን ይታገለው ነበር። ፋዘር ግን እውነት ካሳውን ጋሽ ካሳውን ግን ተው እግዚአብሔርን ምን አይነት ብርሃን ሊያጨልሙ እንደነበረ ብቻ ያው ልጁም አልሰማም። ዶክተር ይሁንልኝ ነው የሚሉት። ዶክተርም ቢሆን ልጁ ሲጀመር አለ የተባለ ዶክተር ነው የሚሆነው። ያስታውቃል እኮ በእናታችሁ። እና በቃ ቴዲ ሙዚቃ ቦጊዳ የሚለው ሙዚቃ ከኤልያስ መልካ ጋር ለቀቁት። ያው የተፈጠረውን ባንገር የሆነ አልበም ያው ቴዲ አንድ ሙዚቃ ሲለቅ መጽሐፍቶች ለቀቁ። ስለዚህ አንድ አልበሙ 15 እንትን ካለው 15 መጽሐፍ ለቋል ብላችሁ ነው የምትይዙት። እንደዛ ነው የሚያዘውና 4 አልበም አለው። ያስተሰሪያልን ከሰራ በኋላ ወደ እስር ቤት ነው ያቀናው። ከታሰረ በኋላ ከተሳስሩ ቆጣ ከፖለቲካ ከመንግስት ጋር ጓገጭ ውስጥ ገባ። ላመነበት ነገር የሚናገር ያመነበትን ነገር ሁሌ አንድ አይነት የማይቀያየር ሐሳብ ያለው ሰዎች ከፍም ዝቅም ሲሉ እዛው የሴሌብሪቲ ይሄ የጥግ የትልቅነት ጥግ ላይ ቁጭ ያለ ሰው ቴዲ አፍሮ ነው። ያው ታሪክን ላወራ አይደለም የመጣሁት፣ አንተ ራሱ ታሪክ ነህና። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በሶሻል ሚዲያ ባስተላለፈው መልእክት በሀገራችን እየተከሰቱ ያሉትን አሳዛኝ ሁኔታዎች ልናስታውስ ይገባል ሲል አሳስቧል። ቴዲ አፍሮ ባስተላለፈው መልእክት የአድዋን ድል በኩራት እያከበርን በአሁኑ ወቅት በፖለቲካዊ አለመረጋጋት ምክንያትም በግፍ እየተገደሉ አካላቸው እየጎደለና እንዲሁም ከቀያቸው እየተፈናቀሉ ያሉ ንጹሃን ወገኖቻችን ልናስብ ይገባል ሲል አስታውቋል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን ያለው ድምፃዊው ፍቅር ሁሌም እንደሚያሸንፍ አስታውሷል። ከምንም በላይ አንድነታችን አስፈላጊ ነው። ብዙ አመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ እንደ ዘር መደራጀት ያለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል። እንደሚታወቀው እንግዲህ ኢትዮጵያዊነት በነጻነት የመኖር ምልክት ነው። ለብዙዎችም በነጻነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ ምንላት ዛሬ ያለችው ሀገር ልትኖር አትችልም። ይህ እንዳለ ሆኖ ምን ጊዜም ነገስታት የሚወክሉት ህዝብን እንደመሆኑ መጠን ከስሮቻቸው ደግሞ ያሉ ብዙ ባለውለታዎችን አብሮ ማየት የሚያስችል ትልቁ መስኮት ብዙ ጊዜ ከፊት ያሉ ሰዎች ናቸው እና በዚህ አንጻር ምልክቶች ካልተበረታቱ፣ ምልክቶች የሚገባቸው ክብር ካልተሰጣቸው የሚቀጥለው ትውልድ ጥሩ ተግባር ለመፈጸም የሚያነቃቃ መሳሪያ ያገኝ። አፄ ቴዎድሮስ ደግሞ እንደሚታወቀው በአንድ ወቅት ዘመነ መሳፍንት የሚባለው ኢትዮጵያ በጎሳ መሪዎችና በጎበዝ አለቆች በተለያየ ሁኔታ ተከፋፍላ ባለችበት ሁኔታ ኢትዮጵያን አንድ የማድረግ ህልም ይዞ ተነስቶ ከውጭ ብቻ ሳይሆን ከውስጥም በገጠመው ብዙ የመረዳት ችግር ባክኖ የወደቀ ትልቅ ጀግና ነው።
ከምን ጊዜውም በላይ እሱ መንፈስ ደግሞ አሁን አስፈላጊ ነው ብዬ አምናለሁ። ሰበር ዜና የሙዚቃው ንጉስ ድምፃዊ ቴዲ አፍሮም አዲስ አልበም ሊያወጣ እንደሆነ ተሰምቷል። አሁን በተሰማ መረጃ መሰረት ድምፃዊ ቴዎድሮስ ካሳሁን ወይንም ቴዲ አፍሮም ኢትዮሪካ የተሰኘ አዲስ የሙዚቃ አልበም አጠናቆ ለዳግመ ትንሣኤ በዓል ለህዝብ እንደሚለቅ መረጃዎች ወጥተዋል። ታዲያ ይሄንን ኢትዮሪካ የተሰኘውን አዲሱን በጉጉት የሚጠበቀውን የቴዲ አፍሮ አልበም ለዳግማ ትንሣኤ በኖ ደላላ አፕሊኬሽን አማካኝነት የምትመኙት አዲስ ቤት ገብታችሁ ለማዳመጥ ያብቃችሁ። ኖ ደላላ አፕሊኬሽን የተለያዩ የሚሸጡና የሚከራዩ ቤቶች ፖስት የሚደረግበት አፕሊኬሽን ሲሆን እንደ አቅማችሁ የሚከራዩና የሚሸጡ የተለያዩ አይነት ቤቶችን ከኖ ደላላ አፕሊኬሽን ላይ ማግኘት ትችላላችሁ። እዚህ አፕሊኬሽን ላይ ደላላና ኮሚሽን የሚባል ነገር የለም። ቀጥታ ተከራይና ክራይ ወይንም ገዢና ሻጭ ቀጥታ ይገናኛሉ። አፕሊኬሽኑን ከፕሌይ ስቶር ላይ በማውረድ የሚሸጥ ወይንም የሚከራይ ቤት ያላችሁ ሰዎች አፕሊኬሽኑ ላይ ፖስት ማድረግ ትችላላችሁ። በተመሳሳይ ቤት መከራየት ወይንም መግዛት የምትፈልጉም አፕሊኬሽኑ ላይ በመግባት በርካታ የተለያዩ አይነት ቤቶችን በመምረጥ ከባለቤቶቻቸው ጋር ቀጥታ መገናኘትና ማውራት ትችላላችሁ። ከዛ ደግሞ ድራማ ኤቪደንስ እንዲሆነ ድራማ ይሄንን ያልኩን ድራማ ይሰራሉ ማለት ነው። እሷም የድራማው አካል ናት ልጅቷ ማለት ነው። ኦልሬዲ የወለደ ገና ከመውለዱ ሳይለያይ ነው መስታ ዮኒ እየደወለችልኝ ነው። ሶኒያ አታ አሁን መግባት ከቻለች ትግባ። አዎ ትግባ። እየደወለች ስለሆነ ቀደም ራሱ ቢዚ ያደረገኝ የሷ ኮል ነውና መግባት አስገባት። ቤተሰብ አስገባት። ከስር ቁጥር ጻፊ አስገባሻለሁ። እየደወለችልኝ ነው አሁን እኔ ጋር ምንም አይነት አውራትና ግቢ ይበላል። ድራማ ውስጥ መግባትም አልፈልግም። ዮናስ ያለው ነገር ግልጽ ነው አለበት። አዎ ራሷ መጣ ከተናገረች እናንተን እኮ ነፃ ያወጣል። ከመደወሏ መታ ታብራራ። በቃ እኛ እንደዚህ ድራማ ውስጥ መግባት አንፈልግም። ጅቦ ዝም ብለህ ክፈተው። አሁን ግቢ ይበላል። ሃሎ 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 ዘጋችሁ። አው ግቢ ይበላል። በቃ እንደዚህ አይነት ድራማ ውስጥ እኔ መግባት አልፈልግም። ችግር አለባት መታ ችግሯን ትናገር። ካልሆነ ሙሉ ቮይሱ አለ። አው ስለዚህ መዳረግ መሰለች። ለምንድን ነው ራሷን እንደ አውጥታ እንደዚህ ነገር እንትን የምትል? በጣም ነው የሚደብረው። አው እነሱ ምን ሆነ መሰለች። ቆይ እየሰማኝ ስለሆነ ልንገራል። እነሱ ተጋልጠው እየተሰደቡ ነው። ቡላላም ሆነ ጅቦም ሆነ እየተረገጡ ነው። እነሱ አንቺ በሰጣሻቸው ኢንፎርሜሽን መተው ተናግረው እርግጥ ተደርገው እየተሰደቡ ነው። ስለዚህ በአንቺ ጉዳይ ላይ እነሱ መሰደብ የለባቸውም። መተሽ ማንም ክፉ የሚናገርሽ የለም። ሐሳብሽን ገልጸሽ መሄድ ትችላለሽ። ካልሆነ ግን እነሱ ያንቺን ቮይስ የማሰማት ግዴታ አለባቸው። እሱ ብቻ አይደለም ዮኒ፣ የማይሆን ነገርም እየለጠፉብን ስም ማጥፋት እያደረጉ ያሉት። ለነሱ መክፈል ባለንበት መንገድ እንከፍላለን። ገባ? ስለዚህ ዮናስ እያየህ ሼር እያረኩላት። አዎ እያየው ነው። ከስር እኮ ሼር ይላል ብሮ። እያየህ አለች ያለውን ነገር ገብተህ ማስረዳት ምንም ችግር የለውም። እንዴ የተናገረችው ነገር ነው። የኔ ኮል ሪከርድ ቮይስ ያደርጋል ሞባይል ሲጀምር። በቃ በጣም ሲምፕል እኮ ነው። እኔ ጋርም ብዙ እኮ አሉ ማስረጃዎችና መረጃዎች አሉ። አንዴ ደውላለች። ቆይ አንዴ። እሺ አሎ ሄሎ ሶሊያና ዘጋችሁ። ከዚህ በኋላ ስልኳን የማንሳት ግዴታ አይኖርብም። የኔን ስልክ ፎርዋርድ አድርገዋለሁ ወደ እኔ እንዳትደውይ። ጥቅምት ላይ ነው 19 ጥቅምት 19 የወለድኩት። ከዛ ቤት የወጣ ነው ደግሞ ጥቅምት መጀመሪያ ላይ ምናምን ነው። እስቲ አብረን ነበር የምንኖረው እስከዚያው ሰዓት ጊዜ ጥቅምት 19 ድረስ። ስለዚህ እያወቀች ፈልጋው ነው። የሚገርም ጥሩ ስም አላት እሷ በአርቱ ላይ ምን ትፈልጋለች? ከዚህ በፊትም እነዚህ ነገሮች ሰምቻለሁ። አሜሪካን ያለ ባለትዳር ጋር ምናምን እንደነበረች ሚስ የሚባል ባለትዳር ጋር ሚስትየው ደውላ ምናምን 2 ልጆች ያሉት ምናምን ነገር እንዲህ አይነት ነገሮች ሰምቻለሁ። ይሄንንም የነገሩኝ እዚህ ባርት ውስጥ ያሉ ሰዎች ናቸው። እሷ እኮ የመጀመሪያው አይደለም እንደዚህ አይነት ነገር ምናምን ነገር ሴተኛ ናት ማለት እንግዲህ እኔ አሁን ከእነሱ ጋር ምንም የለኝም። እንግዲህ እሺ አሁን እንዴት ነው የሚደረገው? እኮ ግራ ገባኝ እኮ
ምን አሁን አንተ ይፋታ ነው ነኝ ቀላል እኮ ነው በጣም አሁን። አዎ ግን አሁን እንዴት ነው መጀመሪያውን ብዙ ማስረጃ አለ በዛ። ከዛ ኤቪደንስ ደግሞ ለምሳሌ እሱ አፍሪማ አዋርድ የተዘጋጀበት ጊዜና እሱ ፕሌን ውስጥ ሆነ የፖስተው አንድ ሴም ታይም ነው። ከዛ የሆነ ሰዓት ላይ ደግሞ አንዲት ልጅ ስፖስት ለምን ፖስትሽ ነው ነገር ይስጠቃትኝ ሱሱ የምትባል ከዛ እንዳለ ኤቪደንሶቹን እንትን አለኝ አሳየችኝ። ከዛ በዚህ ቀን ኮሜንት የምታደርጋቸውን እሱ ሪፖስት የሚያደርጋቸው ነገሮች ምናምን በዚህ ቀን ተረጋግጣችልኝ። ከዛ ባለፈ ደግሞ እዛው አካባቢ ያለ ሰው ነገራት አረጋገጠች ማለት ነው። በዛ አረጋግጬ ነው እንጂ ከመሬት ተነስቼ አይደለም ምናምን አለች። ኦኬ አልኳት። ዝም አልኳት። እሱማ ማረጋገጫውማ ቆየ አብረው መሆናቸው እኮ ቆየ እኮ ታዲያ ኤቪደንስ ዋናው ሰው እኮ ምንም ውሸት ነገር ላይ ሲወራ ምናምን ነው። እኔም በዚህ መልኩ እኔን ለማሸማቀቅ እነሱ እየሰሩና እየተዘጋጁ ካሉ ሰው ማይኖስ ለምንድን ነው የምራራላቸው? ነግሬሃለሁ ቅድም እኔ አፌን አውጥቼ በቃ የፈለግከውን ማድረግ ትችላለህ ከዚህ በኋላ ይትሶኪ። ነገር ግን እኔ ወደ ነበርኩበት እስክመለስና በቃ ከራስ ቤት ውስጥ ወጣ እስክስተካከል ድረስ ሁሉ ነገር በድብቅ አድርገው በቃ የኔን አፌክት እንዳታደርገኝ በድብቅ አድርግልኝ ምናምን ነገር ብዬ እስካወራ ድረስ ማለት ነው። በቃ ግልጽ ከዛ ምንድን አለች ገና ስላልወረደ አሁን ይላክልኝ ይቆራረጣል ይሁን ረጅም ነው በጣም እኔም ራሱ ረጅም ነው በጣም ረጅም። ስለዚህ ልነግርህ ነው አይ እዚህ ጋር አሁን ተባለ የሚል አሜሪካን ሀገር እንዲሆነ የሚል ወሬ እንጂ ምንም የተረጋገጠ ነገር የለም ያለችው እስከሰማሁት ማለት ነው። አሜሪካን ሀገር ላይም የሁለት ልጆች አባትን ትዳር ያለውን ሰውዬ እንደዚህ የሚባል ወሬ ሰምቻለሁ ነው ያለው። እንትን እያደረጉ ነው እንደዚህ። ኦኬ ቀጥል ይላል። አሁን የተላከልኝ ዳውንሎድ እያደረኩት ዳውንሎድ እሺ አሁን እስከሰማሁት ድረስ አሉባልታ የሰማነው ደግሞ ማስረጃ አይደለም። ዝም ብላ አሉባልታ ነው ያወራችው። ይሄ የንዴት ይመስለኛል። ምክንያቱም ጎሄ ይሄ ወሬ የመጣው እንደሚበድላት በጣም እንትን እንደሚላት ያው ሴት ነች። ብዙ ነገር ሰምቻለሁ። ብዙ ነገር ተሰማዋል። እልክልሃለሁ ዳውንሎድ በደንብ እስኪወርድ ድረስ ስለመበደል ምናምን እዚህ ጋር አላወራችም። እስካሁን ስንሰማው እንናገራለን። ግን ባለው መረጃ እስካሁን ባወራራቸው እስከሰማው አዎ ሎድ እያደረገ ነው። ሎድ ሲያደርግ በዛኛው ስልክ እያደረገ ነው አይደለ? አንቺ እንደደበረሽ ሲለቀቅ አዲስ እንትን እንዳይሆንብሽ ብዬ ነው። እስኪያወርድ ድረስ ዮኒ እስኪያወርድ ድረስ ቡላላ ያንተን ክፈታ። እስካሁን አሉባልታ እስካሁን መረጃ አይደለም ያወራችሁ የሰማ ነው ለኛ የተነገረን አሉባልታ። አዎ ለእናንተ ተነግሯቸዋል። ልጅቷ አሉባልታ ነው ያወራችላችሁ። እሱ አሉባልታ ነው ማንጋፊያው መሰለኝ ዮኒ አሉባልታ የሚሆነው ሶኒታ ጋርና ሙሉዓለም ቬሮኒካ ጋር ሲሆን ነው። እኛ ጋር ግን የሰማነው ከሙሉዓለም ከልጁ እናት ጋር የሰማነውን ነገር ደግሞ ያ የልጁን እናት እኮ ነው ማለት ልጁ እናት የምታወራው እናንተን እኮ እያልኩ አይደለም። ስማኝ በደምብ ፕሊዝ። እኔ እያልኩ አይደለ ያለው እቺ ሶኒያ የምትባለው ያወራችላችሁ እስካሁን አሉባልታ ነው። እንዲህ ተባለ አሜሪካን ሀገር ቬሮኒካ መታ የሁለት ልጆች አባት አማጣለች የሚባል ነገር ሲወራ ሰምቻለሁ ነው ያለችው። ገባ? ይሄ አሉባልታ እንጂ ሰምቻለሁ ብሎ የወሬ ማውራት አሉባልታ እንጂ ማረጋገጫ አይደለም። ገባ? ቬሮኒካ አሜሪካ ነገር ማንም ምንም ያወራባት አንድ ሰው ማጥራት የምችለው ሶኒታና ሶኒታ ብቻ ናት። እኛ አይደለም የቆየችውንም ቦታ ስለማቅ ጭምር ነው እኔ ማወራ። የቬሮኒካን ስልክ እንኳን እግዚአብሔር ምስክሬ ለኔ ስልክ ስትሰጠኝ አደራ የሆንዬ ለማንም ሰው ስልኬን እንዳሰጥ ብላ ነው ስልክ እንኳን የሰጠች። እግዚአብሔር በሚያውቀው ማንንም ማግኘት አልፈልግም ብላ የነበረቻቸው ሰዎች ራሱ አብረዋት ቀንም አብረዋት ናቸው፣ ማታም አብራ ናቸው። ይሄን መሰክርላታለሁ። አሜሪካ በመጣች ጊዜ ቬሮኒካ ተለምና ራሱ የምታገኘው በጣም ውስን ነው። ስራዋን ትሄዳለች፣ ኮንሰርቷን ታሳያለች። እልም ኮንሰርቷን አሳይታ እልም አንድ ቦታ ታገኟት። ይሄን አሜሪካ ባለችው ላይ እኔ መሰክራለሁ። ምክንያቱም በስልክ ስልናወራ ስለነበረ መጠየቅም ትችላላችሁ። አሁን ስለ ሙሉዓለምና ስለ እሷ የሚወራው ነገር ይቺ የምታወራው በማስረጃ ከሆነ እሷ እያወራቻችሁ ነው። እናንተን
እያወራቻችሁ ነው። እናንተ ጋር ጥፋት አላየሁ እንዲህ ብላለች ነው ያላችሁት እናንተ። ስለዚህ ሶኒያን እኔ አላቃት፣ መልካም ሰውም ልትሆን ትችላለች። ዶንት ጌት ሚ ሮንግ። እንግዲህ የምትወደው ሰው የሆነ አይነት ስሜት ሲሰማት ከሆነ ሰው ጋር ሻይ ቡና ሲል ወዳጅነት ሲጀምሩ ሴት ስለሆነች ቅናት ሊኖር ይችላል፣ መናደድ ሊኖር ይችላል፣ የተወሰነ ነገር ሊኖር ይችላል። እረዳታለሁ። እንደ አንድ ሴት ከሆነ ሴት ጋር በጣም ከምትታወቅ ቆንጅዬ ከሆነች ሴት ጋር ወዳጅነት ሲጀምር ሊያናድ ይችላል። ተግባባን። ሶኒ የምትባለውንም ደግሞ እኔ ስለማላቃት ይቺ ናት ብዬ በክፉ ላነሳት አልችልም። እንደ አንድ ሴት ግን ባለቤቷ ከሌላ ሰው ጋር ሻይ ቡና ስታይ ነገሩን ወደ ሌላ ልትወስደው ትችላለች። ይሄን እረዳለሁ። ስለዚህ አሁን ከዛ ቁጥርሽን አለኝ። እኔ ምንም አልፈለኩኝም፣ ሶሻል ሚዲያ ላይ መውጣት አልፈለኩኝም። አሁንም አልፈልግም፣ ወደፊትም አልፈለኩኝም። አይ ምን ሆነ መሰለሽ፣ በመሀል ቮይስ ሜሉ ላይ ሪካርዱ ላይ አልዋሽሽም፣ ምን ይለ ከዚህ በኋላ አንፈታም ቢወጣም ባይወጣም የሚል ከጅቦ ጋር ስታወሪ እሱን ያልኩበት ሪዝን እነግርሃለሁ። ልመጣልህ ነው። ቅርብ ጊዜ የተፈጠሩ ነገሮች አሉ። እንዲህ አይነት ነገሮች ብዙ አይነት ነገሮች ሰማሁኝ። የምሰማቸው ነገሮች አሉ፣ በውስጥ የሚላኩልኝ ነገሮች ምናምን አሉ፣ የምሰማቸው ነገሮች አሉ። ግን እኔ እዛ ህይወት ላይ መቀጠል ስለማልፈልግ በራሴ አቁሜያለሁ። ገባ? መቀጠል የሚፈልግ ሰው ወይ ነገር ያለበት ሰው ለምን ምናምን ብሎ ግብ ሊፈጥር አልፈልገውም። ስለዚህ እኔ ዝም ብዬ የራሴን ህይወት ነው እየኖርኩ ያለሁትኝና ጀስት ያንንም እንደ ፍሬንድ ያወራነው ያንን እርሳ ከሱ ጋር ያወራነው ሪከርድ ያደረገበት የራሱ ሪዝን ይኖረዋል። አይ ዶንት ኖ። ግን እኔ በጣም ነው የማምነው እስከ ዛሬዋ ማታ ድረስ ማለት ነው። ከብለሱ እከራከርለት ነበረ። ይሄ ይመጣል ብዬ አስቤ አይደለም። አሮ ነው ይሄ ለምን እንደመጣል ኩዌሽን አላውቅም። ከዛ ባለፈ ግን ቡላላ በውስጥ ደውሎ ምናምን ነገር ላገኘሽ ምናምን ነገር ብሎኝ ነበረ። በጣም ይገናኛለን ምናምን ነው ኬትስኪ ምናምን ብዬ ነበረ። ከዛ ምን ተፈጥሮ ነው ምናምን ብሎ የራሱን ነገር ምናምን ነገረኝ። እንደዚህ ብዬ አላወራም እሱ የነገረኝን ነገር ገባ። እና የሆኑ ነገሮች እንደ ሲአይዲ ነገር ይሄ የሆነ ነገር እየሰለለ እንደሆነ ቦታው ላይ እነሱም እየሰሩበት እዚህ ነገር ላይ እንደሚያውቁ ራሱ የነገሩኝ እነሱ ናቸው ያረጋገጡልኝ። እንደዚህ ሪሌሽንሺፕ እንዳላቸው ምናምን ያረጋገጡልኝ እነሱ ናቸው። ምክንያቱም የጅቦ የሆነ ሰው ኢትዮጵያ ይሄዳል። ስም ማንሳት አልፈልግም፣ ምክንያቱም ስቲል ያስጠይቃል። እኔ በውስጥ የማወራው እና እንደዚህ ወጥቼ የማወራው ነገር አንድ አይደለም። ጓደኛዬ ከሆንኩ የፈለኩትን ልዘባረቅ እችላለሁ። ምንም ፎርማሊቲ አላሟላም ከጓደኛዬ ጋር ለማውራት። እዚህ ጋር ግን ስመጣ ስም አላነሳም። ገባህ? አንዱን ስሙን የማልጠቅሰው ሰው ኢትዮጵያ ይሄዳል። ከዛም በኋላ እንደውም የሆኑ ነገሮች ሲደረጉ አውራቲኝ ጅቦ እንዲህ አይነት ነገሮች እኔ በሰዓቱ ከዛ ሰው ጋር ሆኜ ቢሆን ኖሮ ይሄ ሁለቱ ሰዎች የመገናኘቱ ምክንያት የኔን ከዛ ሰው ጋር ያለኝን ሪሌሽንሺፕ ሊያፈርሰው ይችላል ብዬ ነገርኩት። ነው ችግር የለውም ኖርማል ነው ስራ ነው ምናምን ብሎ አለኝ። ኢትስ ኦኬ ዋናው ያንተ እምነት ነው ጎ አሄድ ምናምን ብዬ እንደ ፍሬንድ ነገረኝ። በቃ ጎ አሄድ ምናምን ብዬ ቀጠለ፣ አለቀ። ከዛ እዛች ጋር የሆነ ነገር የጀመረው ያ ሰው የጀመረው ነገር ስም መጥራት ስለማይቻል የሆነ ነገር ነው የሚመስለው። አሁን የሆነ ዝም ብሎ ወሬ አሉባልታ ነው የሚመስለው። እና እዛ ጋር ፌል አደረገባቸው። የሆነ ነገር ፌል ሲያደርግባቸው ጊዜ ነው አይ ቲንክ እኔ ሪከርድ ማድረግ የጀመሩት። ያኛውን ሰው ለመናገር ታርጌት ለማድረግ ፈልገው ለዛ ነው ብዬ አምናለሁ። ምክንያቱም ምንም ሪዝን የለም ሪከርድ መደራረጉ፣ ምንም ሪዝን የለም። እኔ ከልጅቷ ጋር ፐርሰናል ኬዝ የለብኝም። ገባክ? ማውራት የምችለው ግንኙነቴ ከዚህኛው ሰው ጋር ነው፣ ከኔ ከምለው አብሮኝ ከነበረ ሰው ጋር ነው። ገባክ? ከዛ ጋር ምንም ችግር የለብኝም፣ አይመለከተኝም። ገባህ? እኔ እኮ ነገ በህይወቴ ሌላ ወንድ ሊመጣ ይችላል። ከዛም በኋላ የእሱን ስቶሪ ሳላጣራ የሆነ ነገር አሳምኖኝ ምናምን ነገር አብሮኝ ሊኖር ይችላል በራሴ መንገድ ስለዛ ሰው ካላጣራ በስተቀር። ስለዚህ ጥፋተኛው እኔ ነኝ ወይስ የመጣብኝ ወንድ ነው? ማንን ነው ብሌም ማድረግ የምችለው? ሌላኛው ሴት። ስለዚህ አሁንም ቢሆን ከሌላ ሰው ጋር ምንም ፕሮብለም የለብኝም። ችግር ካለብኝ ሰው ጋር መፍታት በሚቻልበት መንገዱ እየሄድኩ ነው። አሁን እዚች ጋር ወጥቼ ማውራቱ ራሱ ለኔ ሊያስጠይቀኝ ይችላል። ምክንያቱም ከጀመርኩት ፕሮሰስ ጋር እዚህ ጋር ሌላ ነገር ማውራቴ ሌላ ነገር አፌክት ሊያደርገኝ ይችላል። ዳትስ ዋይ እነሱንም ቡላላንዶ ውጪ ሶሻል ሚዲያ ላይ እንደዚህ አውሪ ምናምን ነው አላወራም። ለምን? ማን ይጠቅመኛል? ዮኒ ማኛ ጋር ብሎኛል ከስንት ጊዜ እንደዚህ አውሪ ምናምን፣ ምንም አይጠቅመኝም፣ አላደርግም። እረፍ
ብዬ የላኩለትን ሜሴጅ እንዴት ማሳየት እንደምችል አላውቅም። ልኬለታለሁ ሜሴጅ እረፍ ብዬ ተናግሬዋለሁ። ቡላላ ምንም አይነት ስሜንም ሆነ ምንም አይነት ነገር ማድረግ አትችልም፣ ያስጠይቅሃል። ለኔ ትልክልኛለሽ፣ እኔ ያሳያቸዋለሁ። ሁለተኛ ቡላላ ተወጫለሽ አትወጭም ብሎ ያስፈራራሽን ሁሉ ምንም አትፍሪ፣ ግልጹን ተናገሪ። እነሱ ሲያደርጉሽ የነበረውን ነገር ሂጂ እና እኔ ሌላ ሪዝናቸውን አላውቅም፣ የሚያደርጉትን ይሄ እርስ በርስ ያላቸው ሪዝን አላውቅም። ምክንያቱም እኔ የራሴን ኬዝ ነው የማውቀው። የራሴ ኬዝም ደግሞ ከራሴ ከምለው ሰው ጋር ነው ግጭቴ እንጂ ሌላ ሶስተኛ ወገን ዝም ብሎ እንዳሉ ባልታ ተጨባጭ የለውም ነገር እንዳልከው ነገር ላወራ እችላለሁ። የሰማሁትን በሰሚ እኮ ብዙ ነገር ትሰማለን። ተጀመረ። በዛ መካከል ላይ ልጅቷን ገስት ላይ ያስገቧት ማን ነው? እነሱ የሚከላከል እናት የምትባለው ነው። አሁን መያዝ ያለበት እሷ ስም አልጠራም ያለችው እዚህ ጋር እናት የምትባለው የቀድሞ የ6 ዓመት ሚስቱ ናት። ኤርፖርት የተቀበለው እነሱ ያስገቡኝ ሪከርድ አለ። እሱን ማየት መለስ ብለህ ማየት ትችላለህ። ችግር የለውም። ይኸውልህ ሉጣ ይቅርታ ስትፈልጉኝ አስገቡኝ ከታች አሉ። ወይ አንዴ ትቆይ። እኔ አንድ ጥያቄ አለኝ። ጥያቄ አይጠፋቸውም አንዳንዶቹ እነሱ ስለሚገቡ ጠይቀሽ አጠቃላይ ሴቶቹን አውሪያቸውና አጠቃላይ ላንቺ እንድታጸጂ ማለት ነው ራስሽን። እኔ ልጨርስና ትቀጥያለሽ። አንዴ ስለምታሽ እና ውዝግብ ሲጀመር ውዝግብ ሲጀመር ጠቅለል አድርጌ ነው ይወርዳለሁ። ጆካን ምን መሰለሽ ሶኒ አይ ቲንክ እየደወሉላት ነው እነሱ ናቸው የሚደውሉት። አዎ ገብቶኛል። ልንገራት ብዬ ነው። አንተ ቡላላ ውጪ ማንም አይደውልም። ይሁንዬ በጣም በእውነት የሚገርም ነገር ነው ግን የሚሰሩት ስራ አይስወር እሱ ስለዛ ሌላ ጉዳይ ምን ስላለኝ አንድ የሆነ ነገር ልበልሽ። ምን መሰለሽ እዚህ ላይ አጥርተሽ ብትሄጂ መልካም ነው። ገባሽ? ሁለተኛ ሌላ ቤትም ምናምን ቢሉሽ የጠራ ጉዳይ ስላለ አትጨነቅም ከዚህ በኋላ። ስለዚህ ባትወርጂ ይመረጣል። ግን መብትሽ ነው። ገብቶሻል? ያንን ብዬ ነው። ጎ አሄድ ጆከር። ታፕ ኮፒ ሊንክ ቤተሰብ ፕሊዝ። እሺ እሷ ምናልባት ስለምትፈራ ነው እና ለረጅም ጊዜ እንዳወሯት ይሄን ነገር ተገፋፍታ እንድትወጣ ቬሮኒካን እንድትሰድብ ቬሮኒካ ሚዲያ ላይ በደለችኝ ብላ እንድትወጣ አሁን ይሄን ሪከርድ ለምን አደረጋት? በጣም ይገፋፏታል። ቡላላም በነገራችን ላይ ያስተዋወቀው ጅቦ ነው። ይሄን ነገር እየተገፋፋች እያለኛ ላይ ይሄ ነገር ሲደርስ ምን ሆነ? ኢዩኤል ያንን ነገር ሲያመጣበት አበደ። ወደ ሌላ መጥፎ ንግግር ወደ መነጋገር ገባን። ልጅቷ አንቺ የሆነ ነገር ሲጽፍልኝ ራሷ ቁጥሯን ላከችልኝ። ደወልኩላት። እንዴት ተገናኘሽ አልኳት። ለምንስ ፈለጉት? እሷን ጋብቻቸውን ታውቂያለሽ? አዎ። በዚህ መካከል ላይ ግን አቶ ቡላላ የሚባለው ቬሮኒካን እግር በእግር እየተከተለ ቪዲዮ ያደርጋል። እናት የምትባለው ጧት ታገኘዋለህ፣ ከሰዓት ልጅቷ የምትሄድበትን ቦታ እየተከተለ ቪዲዮ ሪከርድ ያደርጋሉ። እኔ ይሄን የመሰለ ነገር ውጭ ላይ ወጥቼ ማውራት አልፈ እነሱ የሚፈልጉት ውጭ ላይ ወጥቼ እንደዋራ ነው። ምንም የገባኝ ነገር የለም። ልጅቷ እኔ ላይ ነው ያለቀሰችው። አንቺ እሺ ኢዩኤል አለ በግሩፕ ነው ያወራናት። አንቺ እሺ ገንዘብ ቸግሮሻል? ኧረ እኔ ገንዘብ ለሰው መርዳት የምችል ሰው ነኝ አይደለም። ለኔ የገንዘብ ችግር የለብኝ። እሺ ቬሮኒካ ጋር ምንድነው ችግርሽ? እኔ ከቬሮኒካ ጋር ችግር የለብኝ። እነሱ ናቸው ቬሮኒካ ብለው የሚያወሩት። እኔ የማወራው ስለሌላ ጉዳይ ነው። እኔ ሰውየው ጋር ነው ችግሬ። አሁን እቺን ሪከርድ ያወጡባት ለምንድን ነው? ስለ ቬሮኒካ ስላልተሳደበች፣ መጥፎ ነገር ስላልተናገረች። አሁን እንደሰማው በስልክ ያወሯት ነው፣ ቀጥታ መስመር ያወሯት። የራሴ የሆነ ነገር አለ። የራስህን ሰው እኛ እዚህ ተቀምጠን አሳልፌ አልሰጥም። መቆም ላለብኝ እቆማለሁ። እቺም እህቴ ነች። እቺን ተጭኝ አይደል? እኔ አልጫንሽም፣ ግን ችግር ካለ ችግሩን ንገሪኝ። አንቺንም እሷንም ሴት ናቸው፣ ችግሩን ንገሪኝ። ሰውዬው ይሄን የመሰለ ነገር አድርጎኛል፣ በድሎኛል አለች። እሺ ቬሮኒካ ገመድ ጎትታ ወስደዋለች ወይ? ማረጋገጫ ሳለሽ ወይ? አይ እሷ ያለችውን ነገር ስለምታውቅ እኔ አሁን እሷም ስላለች ሌላ ነገር ማለት አልፈልግም። ግን እኔም በውስጥ አንተን እያወራሁ ተበድያለሁ ብላ እያለቀሰች ልጅቷ
በደል የበደላት ባለቤቷ ነው። እችኛቱን ሴት ለማስወገርና ለማስወቀጥ በዚህ ልክ ደግሞ እነሱ የሚሰሩት ምንድነው? ሚዲያ ላይ ወጣ እንድትወራ ነው የሚገፋፏት። ቡላላ ማስፈራሪያ ሪከርዱላ አድርገዋል። መጨረሻ ላይ ሲያስፈራራት ለኔ አሰምታኛለች። አንቺ ካላወጣሽ የአንቺን ቮይስ እስከዛሬ ያወራሽንን እናዋጣዋል ብለዋታል። አይደረግም። ማን ነው እየተከላከሉ ያሉት? እችኛይቱን ማን የምትባለው እናት የምትባለው እናትን ፊልም ገዝተዋለች። አሁን በቅርብ ገብታ ሰፖርት አድርገዋለች። ፊልም ገዝተዋለች። ያዝ እዚህ ጋር መያዝ ያለብን ነገር ያዝ ይሁን። ፊልም ገዝተዋለች። ሁለተኛ ነገር የምን ፊልም ገዝተዋለች? የእሱን ምናልባት ምን እንደሆኑ አላውቅም። ፊልሞቹ 2 ፊልም ነው ምናምን ገዝተዋለች። የማ እናት የምትባለው የጅቦ ገባኝ። የማን ፊልምን? የፍቅር ፊልም መሰለኝ አላውቅም። እሱን ማን የሰራው? እንትና ሙሉ ዓለም የቀድሞ ባሏ እኮ ነው የሰራውን በለኛ ታዲያ አወዛገብከኝ። ስለ ጅቦ ያወራው ያለው ኦኬ። ሙሉ ዓለም ማለት ጅቦ ዛሬ ይዞ ሆያ ሆዬ የሚላት ምናልባት በየገዝተ ጅቦ ይዞ ሲመጣ እኛ ደግሞ ባሏ እንደሆነ የቀድሞ ባሏ ይዘው አሁን አልነገረኝም። አሁን የሚገርም ጅቦ ኤርፖርት ላይ አልነገረኝም። እናት የምትባለው የድሮ ሚስቱ እንደሆነች አልነገረኝም። ማንም ያውቃል። ቬሮኒካም ታውቃለች፣ እችኛይቱም ታውቃለች። ጅቦ አልነገረኝም። እግዚአብሔር ምስክር። እኔ ደግሞ እነግርሃለ ቁማሩ እኮ ሌላ እኮ ነው። አሁን እኮ እንድትሰደብ እንድትጠቃችልኝ ተመርኩዘው ስለሱ ደግሞ ቡላላ ምንህን ስትያዝ ጥፍርህን ስትያዝ ራስህ ታወጣዋለህ። እኔ አይመለከተኝም። አባቱ የገባህበትን መወጣት ያንተ ነው። ዮኒ በዚህ መረጃ እንግዲህ ሰምተዋል። መልካም የልጅቱን ቴሌግራም ላይ ልክልሃለሁ። ቴክስቱን አንድ ደቂቃ አውርቼ ልውረድ እና ዮኒ ምንድነው ቡላላ በሌለ መረጃ ባላገኘው ነገር ነው መጥቶ የቬሮኒካን ስም በጥላቻ ስሟን ሲያጠፋ የነበረው። እኔ ጅቦ ሳወራ አልሰማሁትም። አለ በየቤቱ ገብቶ ያወራው ሪከርዶች አሉ፣ ቪዲዮዎች ላይ ሁሉ የቬሮኒካን ስም ያጠፋበት መጥቶ ምንም በሌለ መረጃ ሲያጠፋ እኛንም ተው ብየው ከኔ ጋርም ተጣልቷል። ተው ስሟን አታጥፋ፣ በሌለ መረጃ አታውራ ብየው ቁጭ ብሎ ያየ ይመስል አልጋ ላይ ተኝታ እንዳለ ስታደርግ ስሟ መጥቶ የቬሮኒካን ሲያጠፋ የነበረው ቡላላ ነው። እኔ ጅቦ ሲያወራ አንድ አልሰማሁትም። እኔ ያየሁት ግን ቡላላ መጥቶ የቬሮኒካን ስም አንስቶ ሲያጠፋ በየቤቱ እየገባ ሲያጠፋ ነበረ። ልጅቷ ግን አሁን እዚህ ያለችው ምንድነው? እኔ ቡላላን አላቆም ማለት ከሰሚ ሰምቶ ነው ስሟን ሲያጠፋ የነበረው። እና እኔ ልክልሃለሁ ያ በማትታወቀው ነገር ለምን ገብተህ ተዘባርቃለህ? አንድ ነገር ልንገርህና እኔ ልውጣ። ስለ ቬሮኒካ ቨርጂኒያ እንደነበረች ታውቃለህ። ብዙዎቻችሁ ቬሮኒካ እያላችሁ ነው። ቬሮኒካ ምን አለች? ሶሻል ሚዲያ ላይ የሴሌብሪቲዎችን ስም የሚያጠፉትን ስማቸውን የሚያነሱትን ሰው እከሳለሁ ብላ አለች እና በቅርብ ቀን እዚህ መድረክ ላይ መጥቼ መግለጫ ሰጣለሁ ብላ ሰይፉ ሾው ላይ ተናግራለች። እኛም ሰምተናል። ግን በሐሰት ስማቸው የሚጠፋ ነው እንጂ ሴሌብሪቲ ሆነው የሰውን ትዳር የሚያማግጡ፣ የሰውን ባል የሚቀሙ፣ የሰውን ሚስት የሚያስለቅሱ፣ አንገት የሚያስደፉ ሴሌብሪቲዎችን እንዳልሆነ መቼም እርግጠኛ ነኝ። ቬሮኒካዬ ልንገርሽ ብዬ ነው። መቼም እነዚህ ሰዎች እንዳልሆነ አውቃለሁ። መቼም እርግጠኛ ነኝ። እኔ ወዳጅ ነሽ አንቺ። ቬሮኒካ ያለችው በመቄዶንያ እና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሐሳብ መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢዎች ሰዎች ነው የነገሩኝ። በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል።
90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ ተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዛ ኤንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ፣ ስትራክቸር ይኑረው፣ ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ቤተሰቦች እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ለማንኛውም ላይክ ሳታደርጉ የጀመራችሁ ቤተሰብ ላይክ በማድረግ እንግዲህ አበረታቱኝ። በዛውም ደግሞ ይሄንን ፋሚሊ ጨዋ ፋሚሊ ያልተቀላቀላችሁ ሰዎች እንግዲህ ሰብስክራይብ በማድረግ ቤተሰብ ይሁኑ።